እሺ ሌሎቻችሁ ጥያቄ ያላችሁ? እሺ አድሚኖች ካላችሁ በተረስ ገቡ። ወቶ ሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው። በሰላም ተመለስ። መርሐባ ሽክራን። ወሶ አንድ ጥያቄ አለኝ። እሺ እንትን ግሩፕ እዛ ሀቢባ ቤት የሚሰጠው ብር ማለት ነው ሙስሊሞችም ውስጥ እዛ ውስጥ አለው። የት እንደ ሎተር ነገር በ2000 ብር የሚቆረጥ አለ። ከዛ ቤት ይወጣል፣ መኪና ይወጣል። እዛ ውስጥ ሙስሊሞችም ብዙ ነው አሉት። የምናውቃቸው ደግሞ ሐራም ነው ሐላል ነው? ሎተሪ አይቻልም፣ ክልክል ነው። እኔ ሙስተጠይቅ ሐራም ነው፣ ክልክል ነው፣ ሐራም ነው። ያ ብር ከወጣ መብላት ሐራም ነው ማለት ነው? አዎ ሎተሪ ክልክል ነው፣ ሐራም ነው። ኦኬ ወንድሜ እሺ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምናሉ ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው አሉ። ያ ማለት የተወሰነ ብር ታስቀምጣለህ፣ ከዚያ ጨምሮ ይመጣልሃል ያ ገንዘብ። የሰዎች ሐቅ አላግባብ ወደ አንተ ይመጣል። ሎተሪ ማለት ያ ነው። 1000 ብር ታስቀምጣለህ፣ ያም 1000 ብር አለመስላል። ከዚያ በኋላ እጣ የወጣለት ሰው የእነዚያን ሁሉ ሰዎች ገንዘብ ጠቅልሎ ይወስዳል። እዛ ሰዎች ሐቃቸው ይባላል። ሼክ አብዱልዓዚዝ ብን ባዝ ብን ዑሰይሚን ታላላቅ ዑለሞች ይህን ተጠይቀው ይሄ ወለድ ነው አይቻልም፣ ሐራም ነው ብለዋል። ቁማር አይቻልም፣ ቁማር አይቻልም በፍጹም። ሎተሪ ከቁማር ነው። አላህ ስብሓነሁ ወተዓላ ቃል በቃል ቁማር እንደሆነ ገልጿል። እቁብስ ይላል። እቁብ ችግር የለውም፣ ምክንያቱም የሰዎች ሐቅ አይመጣባቸውም። የራሳችሁ ሐቅ ነው ዞሮ የሚደርሳችሁ። ይህኛው ግን ሎተሪ እነዚያ የተበሉ ሰዎች አይደርሳቸውም። ገንዘባቸው ተበሉ፣ አለቀ፣ ኸላስ ጠቅልሎ ይወስዳል አንደኛው። ከዛቸዋል ያ ነው። እቁብ ግን ያው የራሳችሁ ገንዘብ ነው የሚደርሳቸው። የሰዎች ገንዘብ ተጨማሪ አይመጣባቸውም። እሺ የገላሽ ልጆች ያ ሰላም ወሱ ሰላም አለይኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እሱ ሐቂቃ ሳይወጣ ትልቅ ሰው ከሆኑ በኋላ ከሞቱ 7 አለማውጣት እንዴት ይታያል? ሐቂቃ ግዴታ አይደለም። የቻለ ሰው ላይ ያወጣ ሱና ሙአከድ ነው። 7 ትልቅ ሰው ሆነው ሞተው 7 አለማድረግ ችግር የለም። 7 እንደውም የሚባል ነገር አይቻልም። 7 2 7 ወር አመት እየተባለ የሚወጡ ሰደቃ እነዚህ መሰረት የላቸውም በኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ለሞተ ሰው ሰደቃ አድርጉ ብለውናል። ነገር ግን እነዚህን ጊዜ ገደብ አላስቀመጧቸውም። ይህ ነው። አልሐምዱሊላህ ጀዛከላህ። አየ መርሐባ። እሺ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። مهدي هل أنت المهدي المنتظر؟ ጥያቄ ያላችሁ ከሌላችሁ አስፈራራለሁ አላስፈራራም? አሰላሙ አለይኩም ውጡ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንትን አንድ ጥያቄ ነበረኝ እኮ እንትን
ከኛ ህዝቦች በፊት ከሙሐመድ ሰለላሁ ዐለይሂ ወሰለም ህዝቦች በፊት በኢብራሂም ሁሉም ስለ እስላም ነበሩ አይደለም? ሁሉም እስላማዊ እንትኖች ነብያቶች ናቸው። እና አሁን ለኛ ለነብዩ መሐመድ ህዝቦች ከእስልምናዎች እንትን ሰላት ግዴታ ነው። በእነዛ ህዝቦች ደግሞ ዋና በእምነታቸው ግዴታ የተጣለባቸው ምንድን ነው? ሶላት ግዴታ ነው በእነሱም ላይ። እሱን ለመጠየቅ ሁሉም ነብያት ሶላት እኮ እንደኛ አምስት ነበር የሚሰግዱት። ቁጥሩ መጠኑ አልተገለጸም። ነገር ግን ሶላት ይሰግዱ ነበር። አላህ ሱብሓነሁ ግን ይሰግዱ ነበረ። እንዴት አዳምጠኛለህ? ልበልስ እድል ትሰጠኛለህ? ላውራ? አብሽር። ሹክራን። አመሰግናለሁ። እሺ፣ አላህ ሱብሓነሁ ወተዓላ ሶላትን በእያንዳንዱ ነብይና በተከታዮቻቸው ላይ ግዴታ አድርጎ ይህ ብናገር ምን ይላል? ወጀዐልና ሚንሁም አኢመተን ያኒ ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመስ ሶላት ይላል። ስለ ነቢያቶች እየተናገረ ወደ እነርሱ ትእዛዙን አውርጃለሁ ካለ በኋላ ወደ መልካም ስራ እንዲሰሩ ካለ በኋላ ሶላትንም እንዲሰግዱ ይላል። አየህ፣ ሁሉም ነቢያት ሶላት እንዲሰግዱ ታዘዋል። በተናጠልም አላህ ስብሐነሁ ወተዓላ አንዳንድ ነቢያቶችን እንዲሁ ሶላት እንዳዘዛቸውና ሲሰግዱ እንደነበር ይገልጽልን ነው። ለምሳሌ ዒሳ ዓለይሂ ሰላም ምን አለ? ቃለ ኢኒ ዓብዱላህ አታኒ ልኪታብ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሶላት አለ። ዒሳን ምን አለ? ሶላትን እንድሰግድ አምላክ አላህ አዘውኛል አለ። ስለዚህ ሶላትን ይሰግድ ነበር። ልክ እንደው ሙሳና ሃሩን ይሰግዱ ነበር። ወአውሐይና ኢላ ሙሳ ወአኺሂ አን ተበወአ ሊቀውሚኩማ ቢሚስር ቡዩተን ወጀዐሉ ቢዩተኩም ሶላትን ስገድ የሚል ትእዛዝ ወርዶላቸው ነበር። ረቢ ጀዐልኒ ሙቂመ ሰላት ወሚን ዙርየቲ አለ ኢብራሂም ዓለይሂ ሰላም። ጌታ ያለህ ሆይ ሶላትን እንድሰግድ ወቅቱን ሁሉን ጠብቄ እንድሰግድ አድርገኝ ካለ በኋላ ከቤተሰቦችም እንዲሁ ከዘሮችም አሉ። ኢስማዒል ዓለይሂ ሰላም ይሰግድ ነበር። ወዝኩር ፊል ኪታብ ኢስማዒል ኢነሁ ካነ ሳዲቀል ወዕድ ወካነ ረሱለን ነቢያ ወካነ የእሙሩ አህለሁ ቢሶላት። ኢስማዒል እንዲሰግዱ ቤተሰቡን ያዝ ነበር ይላል። ሁሉም ነቢያት ሶላትን ይሰግዱ ነበር። እሺ፣ ሰላም አለይኩም። ወአለይኩም ሰላም። ጀዛኩሙላህ ኸይረን። ሰላም ነው። እሱ እንዴት ነህ? ተጨማሪ አንድ ልጠይቅና ልውጣ። እሱ እሺ፣ ወአለይኩም ሰላም ወረሕመቱላህ። እሺ፣ እሱ የሰማነው ይሰማል ልጆች? አሎ ወለክ አሎ تسمعون كلامي ولا؟ الو وصو يت አንድ ጥያቄ ልጨምር። ደስ እንዳለ ሰው ከፈለክ እሺ እንትን እኛ አሁን ቲክቶክ ላይ እስላማዊ ኮንተንቶችን ሼር እናደርጋለን ቲክቶክ ላይ ማለት ነው። ከዛ እነዛ የሚለቀቁ ሀዲሶች ሙሉ በሙሉ አይደለም የምንለቀው፣ የሚፈለገው ፓርት ብቻ የተወሰነ 5 ደቂቃ የሚሆን ምን እያልን እየለቀቅን ሼርን እያደረግን ብዙ ፎሎወር እንትን ብለናል። እና የሆነ ሀዲስ ሰምቼ ነበር እንደዚህ ሼር የሚያደርግ ሰው ከተናጋሪው ሰው አጅሩ እኩል ነው የሚባል ነገር ሰምቻለሁ። ስለዚህ ምን ትላለህ? من دعا إلى هدى كان مثل أجر فاعله أو كما قال النبي صلى الله عليه وسلم ولا ترون أجر ولا كانوا من جر سوتش اللي تتعرسوا لك عند تتعرسوا سويه كل من داني أجنيال بلا ስለዚህ ያው ታገኙበታላችሁ። እናንተ ዳዕዋ ማድረግ ባትችሉ በሌሎች አንደበት ዳዕዋ አድርጉ የሚባለው ይሄ ነው። አንተ ማስተማር ባትችል ያስተማሩ ሰዎች እርድ ይዘህ ለሌሎች ታስተላልፋለህ። ይህ አጅር ያስገኛል፣ ምንዳ ያስገኛል። ሰላም አለይኩም። ጀዛኩሙላህ ኸይረን። ይሰማል? ይሰማል።
የሆነ ሱና ሰውየው ሱና እየሰገደ እኛ ዋጅብ ሶላት መስሎን ከኋላ ተከትለ ነው ብንሰግድ ጀማዓ ብንሰግድ እንቻላለን ማለት ነው። ችግር የለውም ይቻላል። በምን ይቆጠራል? በሱና ነው በፈርድ? እሺ በሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? አዎ ይሰማል። እና አንድ ጥያቄ ነበረኝና እስካሁን ላገኝ አልቻልኩም። እሺ ጥያቄ ምንድን ነው? እሱ እየሰማን ጥያቄ ምንድን ነው ወንድማችን? ያው ጥያቄው ለምሳሌ ቤተሰብ ሁሉም ይሰግዳል በል። አሁን ለምሳሌ እኛ ልጆች ከነ ወላጃችን አብረን ማለት እንሰግዳለን። ከዛ እናትና ልጆች እየሰገደን ወላጅ ማለት አባት ሳይሰግድ ሲቀር እሱ ነገር እንዴት ይታያል? አጅሩን ከኛ እኩል ይካፈላል ወይስ እንዴት ነው የምለውን ልጠይቅ አስቤ ነበር። እናንተ ትሰግዳላችሁ፣ አባት ግን አይሰግድም አይደል? እንሰግዳለን በሙሉ እኮ ዳዕዋ አድርጉለት። እኛ ሁላችንም እንሰግዳለን፣ እናታችንም ልጆች በሙሉ እንሰግዳለን። ዝም አትበሉት፣ ዳዕዋ አድርጉለት። የወንጀሉ ተካፋይ እንሆናለን ወይ ከሆነ አትሆኑ። ዝም ካላችሁት ትጠየቁበታላችሁ። ነገር ግን ምከሩት። መስገድ አለብህ ብላችሁ ዳዕዋ አድርጉለት። ዳዕዋ ካደረጋችሁ ከተጠያቂነት ተርፋችኋል። እኛ የሰገደን ከነገርነው ግን ለእኛ ሊካፈል አይችልም። መርሐባ ዳዕዋ አድርጉለት፣ እናንተ ምከሩት። السلام الحمد لله. فإنما عليك البلاغ وعلينا الحساب. السلام عليكم. كيف الحال؟ الحمد لله. السلام عليكم. ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? እሱ እንዴት ነው? አሉ አልሐምዱሊላህ። ሰላም አለይኩም። እሱ ወአለይኩም ሰላም። ጠዋት ለመግባት ሞክሬ ነበር አልተሳካልኝም። እሺ አንድ ሁለት ጥያቄዎች ነበሩ። እሺ ጥያቄ ምንድን ነው? መጀመሪያ ያው ዛሬ ጁምዓ ነው እና በጁምዓ ቀን ኻጢቡ ኹጥባ በሚፈጥርበት ሰዓት በኹጥባው ላይ ያለ ሰለዋት እንድናወርድ ኹጥባው ላይ ይባላል። አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይባላል። እሱን ሰለዋት ከይፍያው እንዴት ነው? አንዳንድ መስጂድ በጣም ድምፅ ከፍ ይላል፣ አንዳንድ መስጂድ ደግሞ ጭራሽ ድምፅ የሚባል ነገር የለም እና በዱዓይም በዛ ዱዓ ሲደረግ ኻጢቡ ዱዓ ሲያደርግ ይህም ተመሳሳይ ከይፍያ እንዴት ነው የምንለው ነው። ሁለተኛው ጥያቄ ደግሞ ያው እዚህ እኛ አካባቢ አሉ አንዳንድ አብረን የምንናነር ልጆች ስለ አላሁ ስብሓነሁ ወተዓላ ከአርሽ በላይ ነው ያለው ስለሚለው ነገር በጣም ብዙ አይነት ወሬ ነው የሚያወሩት። ስለዚህ ትንሽ ማብራሪያ እንዲሰጥልኝ ይፈልጋለሁ። መልካም። እሺ የመጀመሪያው ኢማሙ ኹጥባ እያደረገ የጁምዓ ቀን ሰላዋት ስለማውረድ ይቻላል አይቻልም ከተባለ ይቻላል፣ ችግር የለውም። ምክንያቱም አላህ ስብሓነሁ ወተዓላ ያዘዘን ነገር ስለሆነ በቁርአን ላይ ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሀ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች በእርሱ ላይ ሰለዋትን አውርዱ ብሎ ያዘናል። ሰለዋት እናወርዳለን። ነገር ግን በምን ሁኔታ ነው? ከይፍያው እንዴት ነው ከተባለ ድምፃቸውን ዝቅ አድርጋችሁ ድምፃቸውን ከፍ ሳታደርጉ ከጎን ያለውን ሰው ሳታሰሙና ሳትረብሹ ማለት ነው። ምታችኋል አይደል? ይህ ነው መሆን ያለበት።
ሌላኛው ምን ነበር ድገሙ? ሌላኛው ስለ አላህ ስብሐነ ወተዓላ አርረሕማን አርሽ እስተዋ በብዛት የሚያነሱልን ነገሮች አላህ ስብሐነ ወተዓላ ከአርሽ በላይ ከሆነ ከሱ በፊት እንዴት ነበር እና እንዴት ነው ይሄ ነገር? መልካም እሺ። አርረሕማኑ ዐለል አርሽ እስተዋ የሚለው አዛኛው አምላክ አላህ ከአርሽ በላይ ከፍ አለ ማለት ነው። አለቀ። እርሱ በነገረን ልክ ስለ እርሱ እናምናለን፣ እንናገራለን። ከዚያ ውጭ አንፈላሰፍም። ስለ አምላክ ራሱ ነው የሚነግረን፣ ራሱ ነው ያን ነገር የሚያውቀው። እኔ ከአርሽ በላይ ነኝ ካለ አርሽን ሳትፈጥር በፊት የት ነበርክ ብለን አላህን አንጠይቀው አይባልም። እንደዚህ አማኝ የሆነ ሰው በፍጹም አላህ ስብሐነ ወተዓላ የነገረውን በነገረው ልክ አምኖ ይቀበላል እንጂ አርሽን ሳትፈጥር በፊትስ የት ነበርክ? የሚገርማቸው እነዚህ ሰዎች አላህን የት ነው ብሎ መጠየቅ ኩፍር ነው ብለው ያምናሉ። አይጠየቅም። የትን የፈጠረ የት ነው አይባልም ይላሉ። ዞረው እንደገና አላህን ሳይፈጥር በፊት የት ነበር ይሏቸዋል። ቅድም የትን የፈጠረ የት ነው አላልከኝም ነበር ወይ በሏቸው። የት ነው አይባልም አላልክም ወይ በሏቸው። ስለዚህ እኔ ከአርሽ በላይ ነኝ ካለ ከአርሽ በላይ ነው፣ አለቀ። ይህን ይመስላል። ልጆች አንዴ አዛን አድርገሽ وسلم على نبينا محمد. اللهم رب هذه الدعوة التامة والصلاة القائمة آت محمد الوسيلة الفضيلة وبعثه مقام محمد الذي وعدته إنك لا تخلف الميعاد. رضيت بالله ربا والإسلام دينا وبمحمد صلى الله عليه وسلم نبينا رسولا. እሱ አንድ ጥያቄ አለኝ። በአላህ መልስ ሳይገናኙ ኒካ ያሰሩ ባልና ሚስት ቢለያዩ በሕግ ነው መገናኘት ይችላሉ ወይ? አሁን እንደ አዲስ ኒካ በማሰር መጋባት ይችላሉ። ለምሳሌ ዘለቀና ሸጊቱ ኒካ አሰሩ፣ አንድም ቀን ግንኙነት ሳያደርጉ ተፋቱ። እነዚህ ሰዎች መልሰው መጋባት ይችላሉ ወይ? አዎ። እንዴት?
ረጃዕቱ በሚለው ቃል ሳይሆን እንደ አዲስ ኒካ በማሰር ይገባሉ። ቦታቸዋል ያ ምንድን ነው የሚያስቃቸው? ليش تضحكوا؟ ተገባላችሁ አንድ መስጂድ ስለሆንኩ ነው። እሺ ስወጣ እሱ ሰላም ነው። እኔ የሙስሊም ሃይማኖት መቀበል እፈልጋለሁ፣ ግን አንድ ጥያቄ ስላለ እፈልጋለሁ። በኋላ ስወጣ አሁን ያስችላለት ስወጣ ትገባላችሁ። አለይኩም ሰላም ማለት ነው። ኮሜንቶች ማን አድሚኖች ክርስቲያኖች የተሳደቡት አላህና መልእክተኛን የሚሰድብ ኮሜንት ካያችሁ ሚዩት አድርጓቸው። እሺ አድሚኖች፣ እኔ ማድረግ አልችልም። ትልልቆች ናቸው፣ ባካችሁ እስኪ እንደ ትልቅ ሰው አስቡ። ጥሩ አይደለም፣ ትልቅ ናቸው። አታድጉ። አምላክ አይሰደም፣ ነቢይ አይሰደም። ጥያቄ ካላችሁ ጠይቁ፣ ችግር የለም፣ አብሽሩ። ስንቱን አስተምረን እንዘልቃለን በፈጣሪ። እሱ አሁን አይመቸውም ሲወጣ እንጂ አሁን አይሰማም። ሰግድ ስለሆነ እስከዛ ታብታብ አድርጉት። 1 ሚሊዮን አስገቡት። الله أكبر الله أكبر أشهد أن لا إله إلا الله
حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله الله